በግ እንዳይመስልሽ በሬ ነው የሚያክለው። በጫት አልደራደርም ትምህርቱ ይቅርብኝ ብሎ ሳይፈተን ቀረ በዛው ምናምን ነገር። እኔም ምሪንዳ ኮላ ዝያለሁ። ሚካኤልን አልፈሳውም፣ ገብርኤልን አልፈሳውም። ይዘው ምናምን ሲፈትሹት ምንም ነገር አላገኙም። ለተመታ ሰው ውሃ አይሰጥም። ጌታው ህመሙን እንዲተውለት ከውስጥ እንዲወጣ ያለ በጥፊ አላቱ ነበር የመታ እየጸለየ የነበረው። የሆነ ሰዓት አለ ተንበርክኮ የበላበት ሰዓት አለ። ያንቆራጥጠኛል። አው እንደዚሁ ያንቆራጥጠኛል ብዙ ጊዜ። ደሞ አስተዳደጌ 03 ሰፈር ኳስ ሜዳ ሰፈር መናሪያ ኮንሶ የት ነበር ሰፈር ደሞ አስተዳደጌ። ከጓደኞቼ ጋር ቁጭ ብዬ ከሰፈር ቆንጆቼ ካየው ታክሲ ሰፈር ሮጥ አልኩኝና እሷን ለማናገር መለከሳ ሰው ያቆመልኝ ሹፌር ታክሲ ውስጥ ገባሁኝ። ቁጭ አልኩኝ ከሷ ጋር ሰረቅ ያረገችልኝ ሲሾፈትር የለበሱ ቁንጣ ያረኩ ስሊፐር ከዋና የወጣው አስመስሎኝ ነበር። ጀመርኩኝ ቁም ነገር እቱ በወደሽም ባይደንቅ አይመስለኝም ከርከር ላነጋገር እዛ ሰውኝ ማር አረዳት ተከፍሏል እሷን አትቀበል ይሄን የኔ ቆንጆ መቼ እንመቻች ፍራሽ ሄደላ አንቺ ብቻ በይከች እቶ መዛጋ ፖናንም ገጨችኝ በጣም ፍትስቺ ቤት የገባሁኝ ቁጥሯን እንደ ፎቶ በፍሬም አስቀመጥኩ እሳ አያ ተጠጋቀረባ ከተራታ አየዋት ቆንጆ ናት ዩናታ አትሲያዝል አስባታ ላላ ጋጫ ያው ምን ሰፈር ጠፋ ሆኜ ከአሪፏ ሰውነቴ ፋፋ ሁሉን ልንገር ቁጭ በላ ከሰፋ ቁጥሯን ከሰጠችኝ ቀናቶችን ገፋ እደውል ነበር ወሬ ሰለሰፋ ቁጥሯን ስነካካ ሲጠራ ሲነሳ ሄሎዊን ቆንጆ ቆጠረ ብር 50 በጣም ነፍከኛል በደረቅ 350 በሰላምታ ብቻ ቀርቶ እንድፍና 50 ያለው ቀሪ ሂሳብ አነስተኛ ነው እኮ ተጨማሪ ጋር ገዝተው ይደውል 12ኛ ክፍል የተማርኩኝ ትዝ ይለኛልና የዛሬ 4 አመት ነው 12ኛ ክፍል የተማርኩኝ እንዴ አንዳንድ ቦታ አንድ ወንበር ላይ ሁለት ሰው ነው የሚቀመጠው እና እኔ በዳር በኩል ኬኖዋላ ጓደኛ ያለ እና አንድ ላይ እየተፈተነ ያለ አስተማሪ መጥቶ ምናምን ነገር የኔን ጥያቄ ምናምን መልሱን አየና ጸጉሬን እንደዚህ አሽቶ አለፈና ኳላ ጓደኛዬ ጋር ሄዶ ሳይ ጓደኛዬ ምንም ነገር አያውቅም ዝም ብሎ መልስ ምናምን ጽፏል እና አስተማሪው እባካችሁ ተማሪዎች ጥያቄውን ያነበባችሁ መልሱን በአግባቡ መልሱልኝ እና ኳላ ላይ ከወጣ ማላ ምናምን ነገር መልሱ ተለቀቀልን አስተማሪው መልሱን ሰራል ሙሉ ወረቀት ሽት ከሰበሰበ በኋላ ሲሰበሰብ ሁለቱም ጋር በትክክል ከ30 ጥያቄ ሁለቱም ጋር በትክክል ራይት አላመጣው ዝም ብሎ እኛ ከሰው ላይ ምናምን እንትናል ስንሰራ አጋጣሚ ዝም ብሎ ነው እየሰራ እየመጣ እና 12ኛ ክፍልን እየተማር አጋጣሚ አሁንም ኢንትራንስ ፈተና ግቢ ነበር ስንፈተን ነበረው ግቢ ተብሎ ድጋሚ ማለት ነው ግቢ ለመፈተን አይደል ጠዋት ነው 3 ሰዓት ከምናምን ነው 3 ሰዓት ከምናምን ከዚህ ተነሳን 5 ሰዓት ላይ ገባን ከኛ ማለት አንዱ በጣም ጫት ምናምን ይወዳል ጫት ይቅማል እና ክላሳችሁን ፈልጉ ሩማችሁን ፈልጉ ተብሎ የያንዳንዳችን ስም በየሩሙ በር ይጻፋል ምናደርበት ቦታ ማለት ነው እና ክላሳችንን እንፈልግ ተባብለን ስንሄድ አብሮን ከኛ ጋር መጣና እየፈለገ ምናምን አላገኘንም ሁላችንም 5 ሰዓት ጀምረን እስከ 6 ሰዓት ነው የምንፈልገው 6 ሰዓት ሆነ ስንል ሰዓትና 7 ሰዓት ሆነ ቦርሳውንም ምናምን ሁሉ ነገሩን ጥሎ ጫት ሰዓት ደርሶብኛል በጫት አልደራደርም ትምህርቱ ይቅርብኝ ብሎ ባጥር ዘሎ ወደዚህ የመጣበት ባጥር ዘሎ ይወጣ ዘለሳለን ቀራ በቃ አልመጣም በቃ ሳይፈተን ቀረ በዛው ምናምን ነገር ጫቱን አስበሉት ማለት ትምህርት ምን አርገ ተማሪ ደረሰ በሚለው ማለት ነው እኔ ብዙ ጊዜ ማውራት አይመቸኝም ግን ዛሬ ላውራ እስቲ እና አንድ ጓደኛዬ ነው እዚህ በትግል ውስጥ አብሮ ያለ ነው አጠገቤም ነው ያለው ብዙ ጊዜ ላይፉ በጣም ደስ የሚል ነበር እና በሆነ አጋጣሚ ላይ መንግስት ሲጠራን ሁለታችን ወደ ትግል ውስጥ ገብተናል በጣም ደፋርንም ነው እኛ ከ15 አመት በኋላ ነው ትግል ውስጥ እንደገና የገባ ነው እና ብዙ ጊዜ እዚህ 03 ቀበሌ ውስጥ የሚጫወተውን ጨዋታ ነው እዛም የተጫወተ ያለ እና ስማ ሳሞራ ስማ ያሁን የመጨረሻችን ነው አለ ምንድነው የመጨረሻው ችግር የለም ምንም የሚመጣብን ነገር የለም እኔ የዩ ጸበልን ይያለው ችግር የለውም ዘይቱን ስለያዝኩኝ በሰላም እንወጣለን ተባብለናል
ስለዚህ ምንም አያሳስብስን። ልክ ከዚህ አንድ ላይ ነው የተሳፈርነውም ቀጥታም ልብስም ወስደን የገባነው አንድ ግንባር ላይም ነው። ልክ ስብሰባ ላይ እናንተ ቆማችሁ ምንድነው የምትሰሩት? እኛ ጁንታውን ነው የምንፈልገው። ስለዚህ መሰብሰብ ለኛ ምንም ጥቅም ስለሌለው ይልና በመሃላቸው ተነስቶ ገባ። ከዛ ሁሉ ገድሉ ውስጥ ነው ትልቅ ስራ ሰርቶ ለዛሬ እዚህ ከመካከላችን አብሮ የተገኘልን ያለው ይህ ልጅ ደግሞ ለኛ ክብር የምንሰጠው ልጅ ነው። ለዚህ ነው ማመስገን እንፈልገው እና አንድ ይሄ የምታዩት ጓደኛዬ አሁን የከተማ ልጅ ይመስላል ስታዩት፣ ከገጠር ነው የመጣው እና እንደመጣ ነቄ ነኝ እያለ አስቸገረ በጣም እና በቃ ሰው የሚዝናናበት ልውሰድ ብዬ ፍጥነቱ ይመቸኛል እና ብዬ ሆቴል ይዤ ሄድኩኝ እና እኔ ፔፕሲ አዘዝኩኝ። ከዛ ከኔ ኋላ ነበረች እንትን ሄዶ የመጣው። ከዛ አንድ ጀለስ መጣ በመሀል ቁጭ ብላ ምንድን ባለቤቱ እዛ እንትን ነገር ነው ምን አዛችሁ ነው አለ። የኔ የመጣ እኔ ፔፕሲ ኮላ አዝዣለሁ አለ። አንተስ ሲለው እኔም ሚሪንዳ ኮላ አዝዣለሁ አለ። እና እንዲህ ያለ ነው የሰለጠነው ነው አመፈልጌ ነው። በጣም ምርጥ በጣም ወደው ጓደኛ አለኝ እና ኮንሶ ይባላል። ኮንሶ ታላቁ አንድ ወንድሜ ነው። ጎረቤት ታላቄ ነው፣ አብሮ አደጌ ነው እና ሰፈር ውስጥ በጣም በፈስ ይታወቃል። ፈስ በመፍሳት ማለት ነው እና የኛ ሀርደኛ የሚባል የኛ ባች ማለት ከኛ በጣም ትልቅ ሀርደኛ የኛን ምናምን ትሚላል እና እሱ አጋጣሚ ከኛ ጋር ምናምን ተቀምጦ ካለ ኮንሶ እንኳን አጠገባችን ከሌለ ሩቅ ቦታ ነው ፈስ ከተፈሳ የሱን ፈስ በቃ በሽታ ነው በምንድነው አላውቅም ይለያል። ኮንሶ አንተ ነህ ይለዋል። ሁሌም ሩቅ ያለው ልጅ ማለት ነው ያ በፈስ ነው የምታውቀው ኮንሶ እና የሆነ ጊዜ ላይ እኛ ሀርደኛ የሚልሽ ልጅ ማለት ነው ሰፈር ልጅ ነውና ግቢ ስር የሆነ ባዶ ቦታ ሰፊ ቦታ አለ። ክላስ እንስራ ምናምን ብሎ ክላስ በሰፈር ምናምን እኛ ጩጨን እሱ ሚሊዮን እሺ ነው የምንለው ሲያዘን እሺ ምናምን ብለን ክላስ ምናምን አንድ ላይ ምናምን ሰራንለት ምናምን በጣም ምርጥ ክላስ ሰራንለት እና እሱ የኛ ሀርደኛ የሚልሽ ልጅ ማለት ነው ጓደኛ ያለው ጓደኛው ጋር አብረው ምናምን ሲያድሩ በእንቅልፍ ልቡ ተነስቶ ይራገጣል። በእንቅልፍ ሌሊት ላይ ማለት ነው። አይ የኛ ሀርደኛ የሚልሽ ልጅ ማለት ነው። አዎ እና ይራገጣል። ጓደኛውን የሆነ ጊዜ ላይ ግራ ጎኑን ኩላሊቱን ረግጦት ምናምን በጣም አመመውና እኔ ከዛ ላይ ካንተ ጋር እዚህ ቤት አላድርም ቤት እጅ አድራለሁ ብሏል። አረ ቤትማ ሄዳ አትደር፣ አንድ ሰው ጓደኛ ጥራና የኛን ጓደኛ ለኛ የሚቀለንን ሰው ጥራና መሀል ላይ ገብቶ ደር አለ። ከዛን አሰባሰበና ኮንሶ ይምጣ አለ። ኮንሶ ማለት ፈሳሙ ልጅ ነው። ኮንሶ ይምጣ ተባለ። ከዛን እሺ በቃ እሱ ይምጣ ምናምን ተብሎ ኮንሶ በመጀመሪያው ቀን መጣ ለማደር መጣና ተኝተዋል። ሌሊት ላይ ማለት ነው ወደ 10 ሰዓት ከምናምን ላይ ነው። በእንቅልፍ ልቡ ያ ተነስቶ የሚራገጠው ሀርደኛ የሚልሽ ልጅ ማለት ነው። በእንቅልፍ ልቡ ተነሳና እስ ላይ ነው በጥፍሩ ድብን አድርጎ ሲመታው ያ ፈሳሙ ያ ሁሌ በፈስ ይመታል ምናምን ነገር። ከዛም በእንቅልፍ ልቡ ተነስቶ አይኑን ዘኮነ ሚካኤልን አልፈሳውም ገብርኤልን አልፈሳውም። አመሰግናለሁ ላለው እሺ አንዴ እኔ ደግሞ ገጠመኝ ነበረኝና አንዴ ዶጅ የሚባል አለ ጓደኛዬ ነውና እሱ ደግሞ ያ ከገጠር ገና በመጣ ሰዓት ነው። ዶጅ ማለት እሱ ነው። ዶጅ ማለት እሱ ነው እና ገና ከገጠር በመጣ ሰዓት በቃ እዛ አጉል ፈጣን ነገር ናት። በቃ እንዳለ ክልው ትላለች እና ከዛ በቃ ከተማ ምናምን እንሂድና ደግሞ ገንዘብ ምናምን አለው በዛን ሰዓት ምናምን ከዛ እሺ ምናምን ጋብዝ ያለው ሄድን እየጠጣን ምናምን ያለ ከአጠገቤ ጋር ይወጣል እሱ የሆነ ሴትን አላ ብር ምናምን ሰጣትና ምናምን ከዛ ሳሳያት እሷም ያዘችውና ና እንሂድ ከዚህ እንውጣ ምናምን ብላ ይዛው ትሄዳለች። ከዛ ያው እኛ ጋር ስለሚውል ምናምን በቃ ማንም አይነካኝም በሚለው ሙድ አላ ወጥቶ ሼቻ ይሄዳል። ሼቻ ላይ የተራመደ ምናምን ከሷ ጋር ሄደ ያለ የሆኑ ቀማሪዎች ያገኙትና ይይዙታል። ይዘው ምናምን ሲፈትሹት ምንም ነገር አላገኙም። ከዛ ሂድ ባኪ ምናምን እናቴ ነው መሰልክ ምንም ነገር ሳትይዝ ትወጣለህ እንደ ምናምን ሲባል ፋራ መሰልኩኝ እንደ ጫማ ውስጥ እኮ ነው ያለው ብር አላለም። እንግዲህ ብዙ ታሪኮችን እየሰማን ነው። አዝናኝም ቁም ነገርም የሆኑ ነገሮችን እየሰማን ነው።
እንግዲህ ያላችሁ የዜሮ3 ልጆች ደስ የሚል ፕሮግራሞችን ለኛ እያቀረባችሁ ነው። ለሚከታተሉንም ሰዎች ደስ የሚል ነገሮችን እያወራችሁልን ስለሆነ በጣም አድርገን እናመሰግናለን። እንግዲህ ከዚህ በኋላ ደግሞ በጣም በቅጥያ ስም በጣም የምትታወቃላችሁና ሁላችሁም ቅጥያ ስም አላችሁ። በጣም ቅጥያ ስም የማትረሱትና ደስ የሚል አጋጣሚ ያወጣችሁለት ማለት ለዛ ሰው እናንተ ራሳችሁ ያወጣችሁለት ማን ነው? ከመሀላችሁ አለ? አንድ በትክክል በአንድ ጓደኛ አሁን ቀድሞ ከኔ በፊት ያወራው ጀነራል ነው ብለን የምንጠራው ጀነራል ሳሞራ ነው የምንለው። በእርግጥ ቀድሞ ታጋይ ነው ያለ ፍልስፍና ወታደራዊ የተሳበ ነው። በቃ ወደ ሚሊተሪው ስትራቴጂው ላይፍ ስታይሉ ቆራጥነቱ በዛ ሳቢያ ስለሆነ እሱን ጀነራል ብለን ነው የምንጠራው። ጀነራል ሳሞራ ነው የምንለው። በተረፈ ብዙ ያ03 እንደዚህ አይነት ነገር የተለመደ ነው። ኮሽታ ስላለ ከኋላ የሆነ ነገር አይጠፋም። የጀነራልን ያላላኬላ የተሰየመበት ምክንያት በቅርበት አውቀዋለሁ እና የውሳኔ ሰው የተግባር ሰው በዛ ላይም ደግሞ ብዙ አውደ ውጊያዎችን የተካፈለ ሰው ስለሆነ ጀነራል ሳሞራ ብለን በክብር ነው የምንጠራው። ይሄን ነው የምልስ። እንግዲህ ለጀነራል ክብር እኛም ሰጥተናል። ጀነራላችንን በጣም ብዙ ታሪኮችን ሰርተው ነው ጀነራል የተባሉት። እናንተም እያያችሁ ነው። ስለነሱ ዝና ለየት ያለ ነገሮችን እየሰማን ነው። እንግዲህ ጀነራል እኛም እናከብሮታለን። እንግዲህ ከዚህ ከመሀላችሁ እስኪ የሚያዝናናን ወይም የሆነ የሰፈር ጀማ ውስጥ ሆናችሁ ሙዚቃ ምናምን የሆነ አንዳንዴ ሰውን ለማብሸቅ የምትጠቀሟት ዘፈኖች ምናምን ካላችሁ እስኪ እንጫወታል። ስሜ ባይሉ አሸብር ይባላል። በቅጥል ስሜ ደግሞ አቡጀላል ጋዛ እባላለሁ። አቡጀላል ጋዛ የተባልኩበት ምክንያት ህንድ ፊልም በጣም ነው የምወደው እና ህንድ ፊልም ላይ የሆነ ሽፍታ ነበረ፣ በጣም ጋንግስታር ነው። በቃ የሱን ሙድ ሳራምር ነው ሰፈር ውስጥ በቃ አቡጀላል ይሉኛል። በዛ ህንድ ፊልም በጣም ነው ማየው። በዛ ነው የተሰየምኩት። ድልድይ መኪና የሚያጥቡበት ቦታ መኪና ያጥባሉ። ታች ድልድይ የሚባል ቦታ አለ እና አይሱዚ ያለፈ በግ ይገጫል። በጉ በግ እንዳይመስልሽ በሬ ነው የሚያክለው። ተገጭና እዛው አተታ እዚህ ተብሎ ገጭ አስማምተው ለባለቤት ተከፍሎ ሹፌር ይሄዳል። ይሄ ሳብላት አድርጎ ይበልትና ቤት ይዞ ይመጣል በጀማ። ከዛ ይሄ ሪል ላይፍ ነው፣ የምሬ ነው የምነግራችሁ። 5-6 ይሆናሉ ነፍስ ያላቸው ጎረምሳ በዛ ሰዓት። ሳጆ ምግብ በጣም ያበስላል እንዳለው ጫካ በረሃ ምናምን የለመደ ሰው ነው፣ ወታደር ነው። ኩኪንግ ፎሬቨር ነው፣ በደንብ ሰርቶ ነው የሚበላው። እና ሳጆ አንተ ቅመማ ቅመሙን ትችላለህ፣ በቃ ሰርተ ጠብቀን ይሉታል። እኛ መኪና የሚሰራውን እዛ አጥበን ብር ይዘን እንመጣለን፣ አንተ ምግቡን ሰርተ ጠብቀን ይሉታል። ቤታቸው የሚያክል ድስት አለ፣ እዛ ውስጥ ጨው እንትኑ ተጨመረና ዳሜ ስራውን ሰርቶ ሻወሩን ወስዶ ሲመጣ ይሄ ሆዱ ከፍ ብሎ እንደ እንትን ተኝቷል። መሬት እግሩ መሬት አይነካ፣ ግንባሩ መሬት በደረስ ሆዱ ብቻ ከፍ ብሏል። ጀማ ወይት አልበጉ አሉ አለ ያው ድስት ውስጥ ይላል። ሄዶ ሲያ አጥንትና ሾርባ ብቻ ነው ያለው። ሳጅን የለም እኮ ብሎ እግሩን ሲነኩ እንደ ሄሊኮፕተር እንዳልተሽከረከረም ከላይ ሆዱ እንትን በግ የበላ ሰው ነው። የምሬን ነው የምልሽ፣ ብቻውን በግ የበላ ሰው ነው። ይሄ ሪል ታሪክ ነው። ካነሰ ከበዛ ይጨምራል ራሱ እና ይሄን ነው የምላችሁ። በነገራችን እኔ ባይዘ የኔ ቀልድ አይደለም፣ የሰማችሁኝ ነው። የኔ ቀልድ አይደለም፣ ይሰማል አይደል? ሁላችሁም የኔ ቀልድ አይደለም፣ ሪያሊቲ ነው። ሪያሊቲ እውነተኛ ታሪክ ነው፣ ትክክለኛ ማለት ቀልድ አይደለም። እና ሰፈራችን የሆነ ጊዜ እንግዲህ መንገድ ታቅፍታላችሁ። መንገድና የሆነ ሰው እንግዲህ ያን ሰው አልጠቆማችሁምና እርስ በርስ ይጣላሉ። ይጣሉና ሪያሊቲ ነው፣ ትክክለኛ ነገር ነው የምነግራችሁ። እርስ በርስ ይጣሉና ማታ ከምሽቱ ወደ 7 ሰዓት 8 ሰዓት አካባቢ ነው። ሁለቱም ተጠርተው ሲመጡ እርስ በርስ ተጣልተው አንደኛው እሱ መንጌ ምን ውስጥ ይወርቃል፣ ዲሽ ውስጥ ይወርቃል። ዲሽ ውስጥ ወርቆ እንግላል እንደዚህ ወርቆ ተኝቶ ያንኮራፋል። በጣም ነው የተመታው ጉሮሮ አካባቢና ከቤታቸው አጠገብ ነው የተኛው ማለት ዲሹ ያለውና እናቱ ማለት አያቱ አጋጣሚ እኔ እነሱ ቤት መጥቼ ነበር በአጋጣሚ እና ልጄ እዚህ ዲቹ ውስጥ የሆነ ሰው ተመቶ ተጣልተው እርስ በርስ የሆነ ሰው ተወቅቶ ይሁን ተቆርጦ ይሁን ያንኮራፋ ነው ሂድና ይልኝ አለ ማለት አለችኝ። እኔ ደግሞ አጋጣሚ መሄድ አልፈለኩም። የሆነ ሰው አልፎ ሊሆን ይችላል፣ በሆነ ነገር ብቻ የሆነ ነገር ሆኖ ሊሆን ይችላል። የሆነ ሰው ላኩ። የሆነ ሰው አልነግራችሁም። እሱንም የሆነ ሰው ላኩ። ያ ሰው እንደሄደ
ለካስ ትልቅ ጉዳት ደርሶበት አይደለም እየፈራ ነበር የተኛው ሌላ ምት ይደርስብኛል በሚል መቺው ግን ሄዷል። መቺው ሄዷል እና እኔ ላኩ ሰውዬ ጠጋ ብሎ ዝቅ ብሎ ሳይ መንጌ ነው መንጌ ሲል አፉ ላይ ነበር ለልጁ የረገጠው። ልጁ አጥር ቀዶ ነው የወጣው። እና ሌላው አሁንም ያው ቁም ነገር አሁንም ትክክለኛ ነገር ማወራው እውነተኛ ነው። ቅድም ያወራችሁ እውነተኛ ነው። አሁንም ከሰፈር የሆነ ጊዜ ላይ በአሁን ታሪክ አይደለም በፊቱ በነበረኝ የሆነ ጊዜ ጸጥታ አካላት እኔ መስራበት ቦታ መጥቶ ነበሩ የሆነ ጊዜ እና መጥተው የሆነ ሰውን ይጠይቁ ነበር በተደጋጋሚ አንተ ጋር መጥቶ ነበር አይተዋል ወይ? እኔ አላየውም። ምን እየሰራው ነው ያያችሁን? በነዚያ ባህሪ ነው ባይዘው የሚታወቀውና አላየውም እላቸዋለሁ። አይተሃል ምሽት አንተ ጋር ነበር ይሉኝ ነበር። አላየውም እላቸዋለሁ። ግን 2-3 ጊዜ መጥቶኝ ከዛን ከአንደኛው ጋር እንዲሁም ያልተገባ ነገር ውስጥ ገብቼ ነበር። ከአንደኛው ጸጥታ አካል ጋር ያልተገባ ነገር ውስጥ ሁሉ ታሪክ ነው ታሪክ አይደለም ባይዘው ሁሉም ያውቃል። በጣም በብዙ ተመትቼ ተቀጥቅጬ ነበር። እዛኔ ለ2-3 ወራት ታምሜን ነበር የተኛሁት እና ከዛ አካል ጋር በጣም ተያይዤ በብዙ ነገር እንትን ውስጥ ገብቻለሁ እና በብዙ ከሆነ ሰዓት በኋላ ከዛ ሰውዬ ጋር ተያይዤ ከሆነ ሰዓት በኋላ ፓትሮል የሞላ ጸጥታ አካል መጥተው አይኔ አይቀር ጭንቅላቴ አይቀር እጄ አይቀር ሙሉ ፌንት ነቀልኩ። ከዛም በተደጋጋሚ ሲመታ ነበር። ግን ከዛ መሀል የተመታሁት በጣም የሚገርማችሁ የተመታሁት የቂጤን ዋንጫ ነበር። ዋንጫ እንግዲህ የቂጤን ዋንጫ ሲባል ያው ዋና ዋንጫ አይደለም የቂጥ ዋንጫ አለ እና የምሬ ነው። እስካሁን ድረስ የነሸነው ዝግዛግ ነው የምወጣው። የምሬ ነው። የሚያሳክመኝ አካል ካለ በዚህ አጋጣሚ የምሬ ነው። የሚያሳክመኝ አካል ካለ እንዲያሳክመኝ ፈልጋለሁ። አሁንም የምሬ ነው። በፍቃደኝነት የሚያሳክመኝ አካል ካለ እስካሁን ድረስ የምሬ ነው። ሸኖዬ ዝግዛግ ነው የምወጣው። አዎ አይወጣም በወገሻ ታይቻለሁ። ዝግዛግ ነው። ጥሩ ሕክምና ቦታ አልሄድኩም እስካሁን ድረስ። በዚህ አጋጣሚ በፍቃደኝነት የሚያሳክመኝ አካል ካለ የምሬ ነው። እስካሁን ድረስ ዝግዛግ ነው ይወጣ ያለው እና ይሄን ነው የምላችሁ። እና እንዳልኳችሁም 03 ደስ የምትል የትውልድ ቦታ እኔ በጣም በፍቅር ነው የምወዳት። አሪፍ ጀግኖች የወጡበት ሰፈር ነው እና ብዛት አሁን እዚህ ከተቀመጥነው ራሱ 50% ወታደር ነን እና አንዴ በውትድርና ውስጥ የገጠመኝ ነገር አለ። ይሄ ጀነራል የምንለው አመራራችን ነበር በሰዓቱ። እንዳጋጣሚ ሆነ አንድ ምድብ ተመደብንና ከዛ አውደ ውጊያ ላይ ያለን ተመታ በጥይት። ጀነራል በጥይት ያልተቦረሸበት የለም። ተቦረሸና እንግዲህ ሰው በጥይት ሲመታ ደም ሲፈስ ውሃ ይላል። ያለንበት በረሃ ነው፣ ገደም በረሃ። ውሃ ለከየት ይምጣ? ለተመታ ሰው ውሃ አይሰጥም እና ውሃ ተውስ ከየት እኔ ሞቼ ገኛ ትእዛዝ ነው አለ። ተመቶ ትእዛዝ ነው ውሃ አምጡልኝ አለ። ግራ ገባን። ቦታው ላይ አንድ ጠብ የሚል ውሃ የለም። አንድ ሽንት የወጠረ ወታደር ነበርና ዞር አደረገንና በቃ ሽና አለ ነው አይላንዱ ሸናለን። እንደምንም ኮዳ ውስጥ ተሸናና ተሰጠው። ሻት አረገ በሚለው ውሃ ነው በሰዓቱ። ሻት አረገና ወፋ ይለና ጉዞ ተጀመረ። ምንም አልሆነም። ቆይ ገና አይደል እንደ ጉዞ ተጀመረና አሁንም ጥማቱ ጨዊ ኑሮ ሽንቶ አይታወቅም። ጠማው አሁንም አይ ሲባል ወንዶች ጋር በቃ አሁንም ጠምቶታል። ትእዛዝ ነው አሁንም አምጡልኝ አለ። ወንዶቹ ሲፈተሽ ኬላ ከየት ይምጣ ቢል ውሃም አልተጠጣ ጠባልል አለ። ከማል አንድ ሴት ነበረች እኔ ጋር አላለች። ይሁን ያንቺም ተቀዳ። ሁለተኛ ተሰጠው። ሻት አለና እንደምንም በራውን አቋርጠን ካምፕ ደረስን። ሰላም ቦታ ታከመ ምናምን ዳነና በጣም ጨዋታ ወቂ ነው እና ጀነራል እንዴት ነው? ቆይ ባለፈው ትዝ ላይ የተመቱ ጊዜ የትኛውን ቆይ የጠጡትን ውሃ ያስታውሳሉ እንደ የምን ውሃ እንደሆነ? አዎ አስታውሳለሁ። የምንድን ነው? አንዱ የቧንቧ አንዱ የጉድጓድ ነው ብሎ ማለት የሆነ ጊዜ በተደጋጋሚ ማለት የሆነ ሲያመኝ ነበር ያለ ሲያማክረኝ ነበር። ህመሙን ግን ብዙን ጊዜ አይነግረኝም። ግን መድኃኒትም እየወሰድኩ ግን አልተው ብሎኛል ህመሙ ስለኝ ነበር እና በተደጋጋሚ ካመመህ መድኃኒት ከወሰድ ካልተወ ግን ያው ምጸለይበት ቦታ ልውሰድ ብዬ ወስጄው ነበር የሆነ ጊዜ እና እዛ ቦታ ምጸለይበት ቦታ ወስጄው
ጸላዩ ከፊት ለፊት እሱን አስቀምጠውና ያለው ነገር አው ጸላይ ይሄ ሰውዬ ይሄ ልጅ መድኃኒትም ሲወስድ ነበር፣ ከዚህ በፊትም ብዙ ጊዜ ሲታመም ነበር፣ ግን አልተው ብሎታል። ለማጸለይ ነበር ያመጣሁት አልኩኝ እና ይምጣ አለ ጸላዩ ማለት ነው። ይምጣ አለ። አጠገቡ አስቀመጠ። ከእግሩ ስር አስቀምጦት አናቱን ይዞ ነበር የሚጸለየው። ያው እንግዲህ እንደሚታይ እንግዲህ ወጣት ነው የሚመስለው። ትልቅ ሰው ናቸው እሳቸው። ያው ያልኩን ማወራ ይቅርታ፣ ሶሪ፣ በጣም አይ የምሬ ነው፣ በጣም ሶሪ ነው። እና እሳቸው አናቱን ይዞ ነበር የጸለየ የነበረው። በመሀል የጸለየ ጌታው ህመሙን እንዲተውለት ከውስጥ እንዲወጣ ያለ በጥፊ አናቱ ነበር የመታ የጸለየ የነበረውና በመሀል ዘንዶ አናትን እኮ ነው የገረፉ ያሉት አለ። አይ አጋንንትማ ባህሪው ነው ያለ ደጋግሞ ነበር። አናትንም ባዶ ያደረገው እሱ አይደል እንዴ? እንደዚህ እሺ። ሰፈር ያው በብዛት ያው ልጅ ያለው ምናምን ነገር ምግብ በጣም እመገባለሁ እበላለሁ፣ እንዳሁኑ ባልሆንም እና ሰፈር አጋጣሚ ከኔ ጋር ይበሉ አሉ ጓደኞች ምናምን አልኩት። ቅድም ኮንሶ ምናምን ቢያጫኩ ልጅ አለ እና 4 ነው እና ከነሱ ማለት አንዱ ያሱ ነው እና ምግብ ምናምን በጣም ይበላሉ። እና የሆነ ጊዜ ላይ እኛ ሰፈራ እኛ አጎት ምናምን ተብሎ በጣም ትልቅ ሰው አለ፣ ከሱ ጋር በጣም ጓደኛሞች ናቸው። እና ሰፈር ቻቻ ቤት አለ፣ ቻቻ ምናምን ተብሎ ምሽጣለ እና ቻቻ ቤት እሷን ብቻውን አንድ ምግብ አይበቃውም፣ ግን እዛ እጁ ላይ ኪሱ አኔ አጋጣሚ ገንዘብ ስላልነበረው ቴስታ ነው መብላት የሚችለው ከሰው ጋር አጋጭተው ማለት ነው። እና ያ ሰውዬ ትልቅ ሰው ነው፣ ምግብ መብላት ማይችል ሰው ነው። እና ለመብላት እንድመቸው ለምን ዛሬ ቻቻ አንበላም ምናምን እንትና ጋር ሄደን ምናምን ነገር አለው። ያ ሰውዬ እረሱ ነገር አሪፍ ነው እንሄዳለን። እሺ ተባብለው ቴስታ ነው የምንበላው እኩል ነው የምናዋጣው ተባብለው ነው የሚሄዱት። እና ሲሄዱ 4 ዳቦ ገዝቷል፣ አንድ ምግብ ሊበሉ ማለት ነው። 4 ዳቦ ገዝተው ምናምን ነገር ገቡ። እሱ ገና ትሪዩ ሲቀር ዳቦን ያ አስቀምጦ ምናምን ነገር እንደዚህ ሲል ማለት ነው ምጸልይ ማማት መስሎ መስሎት ያ ሰውዬ እንብላ ጎንብሶ ዝቅ ብሏል። ለካ እሱ እንጀራውን እየቆረሰ ነው። ከዛ ጀምሮ እንደዚህ እንጀራውን እየቆረሰ ነው፣ እንደዚህ ያጋመሰው ነው። እና ያ ሰውዬ አላወቅም ና ያጋመሰው ምናምን ነገር እንትናም ስል ምንም የሚያወራው ነገር ማለት ከአንድ ቤት መውጣ ቃል የለም። ዝቅ አለና ቆይቶ ምናምን ቀና ስል ግማሹን እንጀራ አንሶና አስገብቷል አፉ ስር። ከዛ ያኛው ሰውዬ እንደምንም ብሎ በቃ ያቅሙን ቻለው ምናምን ነገር 3-4 ምናምን ጎረሰ። ምግቡ አለቀ። እሱ ለታሰረዘር ምግቡ አለቀ። በጣም ይመገባል። ያ ጸሎት ላይ ያለ መስሎት ዝቅ ስል እሱ እንጀራውን እየቆረሰ ነው። ከዛ ሂሳብ ሲባል እናቴ ትሙት 10 ብር አላወጣም ቅጥ ወደ ቤት ዳል አንተ በልተህ ለምን ነው የሚያዋጣው? በጣም ምግብ ይመገባል። እና እኛ አናቅም ያንን ነገር። ቻቻ ቤት አለ፣ ቻቻ ምናምን ሰርተን እንበላለን። እና ቻቻ ቤት ቻቻ ምናምን የሰራን በሚበላ ሰዓት ደወለ፣ ነገ አጋጣሚ ደወለና ቻቻ እንዴት ነው ዛሬ አንበላም እንደ ስል እየሄድኩኝ ነው መንገድ ላይ አልኩት። በቃ ስደርስ ደውልልኝ እመጣለሁ አለኝ። እሺ ምናምን አልኩኝ። እኔ ነኝ እዛ የምሰራው ምናምን ቻቻውን እዛ ቻቻው ምናምን ነገር ሰራው ምናምን ደርስ ስል ደወልኩለት ለልጆቹ ምናምን ለሰፈር ልጆች ጠራዋቸው መጡ። እየበላን ምናምን ነገር ያ ከሁላችን በምግብ መብላት በጣም ይለያል፣ በጣም ይመገባል። እና እየበላን ያለ የሆነ ሰዓት አለው ስንበላ ሁላችን ተቀምጠን ነው የምንበላ። የሆነ ሰዓት አለ ተንበርክኮ የሚበላበት ሰዓት አለ። በኪሱ ንጹህ ፌስታል ይዞ ይመጣል ለመንበርከክ እንድመቸው ማለት ነው። ቁጭ ብለህ ስትበላና ተንበርክከህ ስትበላ ለውጥ አለው ይለኛል። እንዴት ነው ለውጡ ብዬ ጠይቀዋለሁ። እና ተቀምጠህ ስትበላ ወዲያውኑ ምግቡ ይሞላል፣ ስትንበርከክ የሞላ ምግብ ወርታች ወርዳል ብሎ ነው ማስበው። አዎ የምር ነው፣ እውነት ነው። ብዙውን ጊዜ በቡድን ምግብ ሲበላ ያው አንድ አይነት ባህሪ የለኝም እኔ፣ የተለየ ባህሪ አለኝ ማለት እነሱ ማያውቁት። እኔ ጋር ግን ለየት ያለ ነገር፣ እኔ ብዙውን ጊዜ ፌስታል ይዤ ዞራለሁ። ማለትም በቡድን ምግብ ሲበላ አንደኛውን ባይዞ 2 እግሬን አይደለም በ2 እግሬ አይደለም የምንበረከከው፣ ወንበር ላይ ካለው በአንደኛው እግሬ ነው የምንበረከከው። ለምን ፎር ኤግዛምፕል ለምሳሌ እንደዚህ ተቀምጬ እንደዚህ ቢቀመጥ ሆዴ በ2 እግሬ ላይ ነው የሚሆነው ሲበላ ማለት ነው። ግን ፌስታል የዘረጋና አንደኛውን እግሬን እጥፍ አደርጋለሁ፣ ይረዝማል። አየሹ? አዎ እንዲረዝማል። አየሹ?
ሳገኝ እንደዚህ ነው የሚሄደው። አዎ እንደዚህ ነው። ውሃ በዛ አዘጋጃለሁ። ውሃ ጠብ ነው። ፍጥነት አለው። አይሽ እንደዚህ ነው የምጠቀመውና ጓደኛ ያወራው ትክክል ነው፣ እውነት ነው። አዎ አይ ብዙን ጊዜ እኔ እንደዚህ በቡድን መጥቼ በጣም የሚያጣድፉት አንዳንዶቹ ማለት ነው። ግን ተቀምጬ እንደዚህ ደቅ ብዬ ስበላ ያንቆራጥጠኛል። አዎ እንደዚሁ ያንቆራጥጠኛል ብዙን ጊዜ። ሁለቴ ብጎርስ አጎራረስ ያው ይታወቃል። አንድ ሲኖ ጋቢና ነው ብዙም አይበዛም እና አዎ እና እንዲሁ ደቅ ብዬ እንደዚሁ ደቅ ብዬ ሲጎርስ ያንቆራጥጠኛል። ለዛ አንደኛውን እግሬን እዘረጋለሁ። ስዘረጋ ሆዴ ረዘም ነው የምለው። ይሄን ነገር ግን ሞክረዋለሁ። እሺ በትክክል ሁሉም እዚህ ይሄ ሚዲያው ላይ የሚከታተል ካለ ቢሞክር በጣም ጥሩ ነው ብዬ አስባለሁ። አይጎዳም። አው ይጠቀማል። አው ያስባለሁ። አው እኔ ለራሱ ከዚህ በኋላ ቅጥነቴን እንግዲህ ለወፍር ነው ማለት ነው። ግን ከኛ አካባቢ ስም አወጣት ጋር በተያያዘ 03 እንደ ማንኛውም ቀበሌ አይደለችም። በቃ ለለውጡ ፈርቀዳጆች ናቸው። ለሁሉ ነገር 03 ላይ በተደረጉ ነገሮች ላይ ነው ውሳኔ የተሰጡ። በጣም ማጋነንም አይደለም፣ በተግባርም ገብቶ ያዩትም ሰዎችም አይተዋውታል። በቃ ከታች እስከ ላይ ያለው 03 ላይ ገብቶ ኖርማል ነገር ነው። በቃ ከማንም ከአንድነት አለ። አንድነታችን ነው ዛሬ ላይ ስሟን ገናና ያደረገው። በቃ የትም አሁን የትኛውም ፖለቲካ ቢመጣ 03 ላይ ተቀምረው ነው ያለፈው። ለውጥም የመጣው 03 ላይ ነው። ዋጋ መስዋዕትነት ሁሉ የተከፈለበት ነው። አሁን በማንኛውም ሚዲያ ላይ እንደምታዩ እንደዚህ ለውጥ መጣ እንደዚህ ሆነ ስል ከአርባ ምንጭ ከተማ ከ03 ቀበሌ ብቻ ነው ሁሉ ነገር። መነሻውም 03 ነው፣ የሚያበቃውም በ03 ላይ ነው። 03 አትንኩም ባይነታችን እንደተጠበቀ ነው። በየመንደሩ ልዩነቶች አሉ። ልዩነታቸው ግን በአንድነት ላይ ግን አንድነታቸው ከባድ ነው። ብዙ ሰዎች አሁን በእኛ ኤሪያ ላይ እንደነ ካባ ሰፈር፣ ኮንሶ ሰፈር ባሉ ሰዎች ላይ ብዙ ነገሮች ነበሩ ከዚህ በፊት። ግን ማንም 03ን የደፈረ የለም። አሁን ቀጣይ የሚመጣው ጄኔሬሽንም ከኛ ተከትሎ ሲሄድ የነበረው ምንድነው? አትንኩን ነው። ያን ይዞ ያስቀጥላል። ግን አሁን ላይ ምንድን ትመስላለች 03 ካል ከበፊቱ የነበራት ገጽታ ተለውጣለች። አንዳንዴ ስራችን ወሳኝነት ስራችን አንዳንዴ ጀግነት የሰሩ ሰዎች በጀግነታቸው የተጠራ ይቀጥላል። ያ ቦታ ያለ መነጠቁ ብዙዎችን አበሳጭተዋል። አሁንም ያበሳጨም ነው። በቃ ማንም እኔና ለወንድ 03 ገብቶ አይወጣም። በቃ ፍቅር ደግሞ ከ03 ነው። ግን አሁን እንደሚወራው አይደለችም 03። ሁሉም በስራ ላይ ነው። ወጣቱ በወንጀል ላይፍ የለም። ማንም ረግጬ የምናገረው በቃ ላይፍ ተቀይሯል። በቃ ግን አሁን ጥሶ የገባ አንድም ሰው የለም 03 ላይ በቃ ገብቶ ክብሩን አጥቶ ነው የሚሄደው። ግን በፍቅር ከመጣ እኛም ፍቅር ያሸንፈናል 03ቶችን። ከዚህ የበለጠ ምንም የምንለው ነገር የለም። ያ ነው በቃ ማንነታችን። ዶጅ ወይንም አንዳርጋቸው ተረፈባለው እውነት ነው። 03 ያስፈራል፣ ትክክል ያስፈራል። ማለት የሚፈሩን ያው ሚነኩን ነው። ሚነካ አጸፋው ከባድ ስለሆነ በፍቅር ያው ኖርማል ነው። በፍቅር ሰው ማንም ሲቀርብ በፍቅር ማይሸነፍ የለም። የነካን እውነት ነው። ዛሬም ወደፊት የሚቀጥል ነገር ነው። የነካን አይተውም። ማንም መንግስትም ሲነካ እንትን እንደሚል ሁሉ ኢትዮጵያን አትንኩ በቃ። እና ምንድነው ዋናው ነገር ደስ ይላል። አሁን ላይ ያለው ትውልዱ በጣም በእውነት የሚገርም ነው። በወንጀል ማንም የለም። በቃ ሁሉ ስራ ነው። መንግስት በከፈተለት መስመር ሁሉ ተደራጅቶ ስራውን እየሰራ ነው። ኑሮን ይኖረ ነው። አሁን የ03 ልጅ መተህ ጣላ ብትዩ በምንም ጉዳይ ጥላ አስብ፣ በምንም ታሪክ ጽብም ያስብ ወጣት የለም ብዬ ነው ማስበው። 100% እኔ እንደ 03 ቀበሌ ተወላጅነቴ 100% ለወንጀል የሚነሳሳ ወጣት የለም። መንግስት በከፈተለት መስመር ስራውን ይሰራ ነው በአግባቡ። እና ይህን ነው መናገር የምችለው። አመሰግናለሁ። እኔ መጨመር የምፈልገው ነገር ቢኖር አሁን አንድን ሰው አንድን ጓደኛ ሰውን ሳትቀርበው ስለ ሰው ማወቅ አትችልም አይደል? ሁሉም ሰው ከሩቅ ነው የሚመጣው አይደል? በወሬ ነው የምንሰማው አይደል? በወሬ በሰማሽው መሸበርና መደንገጥ የለብሽም። ምክንያቱም አንድ ሰው ሳትቀርቢ የዛን ሰው ማንነትና ውስጣዊ ነገሩን መረዳት አትችይም አይደል? እንደዛ ነው ሰው በርቀት የሚያወራው።
በፊት እንደውም ተማሪ እዚህ ቤት ክራይ ይፈልጋል 03 ሲባል ኧረ በስመ አብ እያየሁ ልቆረጥ ይላል አይባልም። ምክንያቱም በወሬ ነው የሰማው ገብቶ አላየው። እንዲህ አይነት ነገር አይጠብቅም። ምክንያቱም አንድም ቦታ ገብተህ ስታይ ነው። አሁን ቀስ በቀስ አንዱ እየመጣ አሁን ክራይ ቤት እዚህ ብፈልግ አታገኝም፣ በሚፈልገው ዋጋ ብፈልግ አታገኝም። ምክንያቱም ከሰው መልመድ የተነሳ ነው። የሰው የልጆችን አቀራረብ ከዛ የሚመጡት እንዴት እንደሚቀበሉ እንደምናክሰው ነው። ቃዘን አግዘን ምናምን አሁን የምናስገባው ኖርማል ማለት ነው። ግን በዛ ታይም በፊት አሁን በሚፈራ ሰዓት ይሄ እንዲህ ነው 03 እንደዚህ ናት ቆርጠን ይቀማሉ፣ በቀን ይወጋሉ፣ ምንም ነገር የለም። ምክንያቱም ወሬ አሉባልታ ነው፣ ማይሆን ወሬ ነው የሚያሰራጩት እንጂ ገብቶ ካዩባት 03 ፍቅር የሆነች ሰፈር ነች። አንድነታችን ደግሞ ሁሌም ይቀጥላል። አመሰግናለሁ። በጣም አድርገን እናመሰግናለን። ደስ የሚል አገላለጽ ነው የገለጻችሁልኝ። እንግዲህ ከእናንተ ሰፈር እንዳየሁት ፍቅር ናችሁ። እውነትም 03 መታችሁ ተመልከቷት። በወሬ ሳይሆን በመመልከት እዩዋት ነው የምለው። እኔም መጥቼ ባየኋቸው አብሬያቸው ባሳለፍኩት በዚህ ጥቂት ጊዜ እንኳን ምን ያክል ፍቅር እንደሰጡኝ እኔ ምስክር ነኝ። እናንተ ደግሞ ከእናንተ መሀል ወይም ደግሞ ከሰፈራችሁ ደስ የሚል ማለት ራዕይ የምታደርጉት ጥሩ ደረጃ ላይ የደረሰ አሪፍ ሁኔታ ላይ በተውኔትም ሊሆን ይችላል፣ በዘፋኝ ሊሆን ይችላል፣ በተለያዩ ስራዎች ሞዴላችሁ የምታደርጉት ሰው አለ ከእናንተ ከሰፈራችሁ ማለት ነው ከ03? እስኪ እድል ለማለት እድል ለናት አላው በጣም ነው ያለው። ባይዞይ ከፊት ለፊት የወጣ በታየና ያልታየ በሚል ንውሰር ያልታዩ ወደ ፊት ለፊት ያልወጡ ከኋላ ያሉ ግን በጣም ትላልቅ ደረጃ ላይ ያሉ እውነት ሚዲያ መተው እነሱን ማናገር ቢችል ያሉ ልጆች አሉ። በጣም ብዙ ታለንቶችን ይዘው የተቀመጡ አሉ። ፕላስ ደግሞ ከዛ ባለፈ ደግሞ ቅድም እንዳልኩሽ ያንን ባህር ያንን በሰብር ውስጥ ያለውን ሀሳሰብ ጥለው እውነት በመልካም ደረጃ መተው በጣም ትላልቅ ደረጃ ላይ ያሉ እውነትም ወደ ሚዲያ ያልመጡ የመንግስት አካላትም እውነት መተው እነዚህን ልጆች ባናግሩ። ፎር ኤግዛምፕል እኔም አሁን የተለያዩ ለምሳሌ የፈጠራ ስራዎችን ሰራለሁ። በጣም ትላልቅ የፈጠራ ስራዎችን ለምሳሌ ዌስት ዲስፖዛል እንደ ዌስት ዲስፖዛል እንደ ዌስት ዲኪድ በሚል እኔ መጀመሪያ ዲግሪ የተመረኩ በ2007 ነው። ዛሬ 10 ዓመት ይሆነኛል ግራጁዌት ካረኩ። የመጀመሪያ ዲግሪን ከተመረኩ ዛሬ 10ኛ ዓመቴን ይዣለሁ። እሱን ደግሞ በተለያዩ ፈጠራ ላይ አሁን የሰራው ነው። ግን በዚህ አጋጣሚ ይሄን የሚከታተል ካለ ሳፖርት እንዲያደርገኝ ፈልጋለሁ። እሱም ደግሞ ምንድነው በመንግስትም በግልም እኔ ትላልቅ ነገሮችን መስራት ፈልጋለሁ በፈጠራ ከኔ በኋላ ብዙ ልጆች ከኔ በኋላ ሳፖርት በማድረግ ብዙ ልጆችን ማውጣት ፈልጋለሁ። አሁን ባለኝ ያን ነገር ትተናል። በፍቅር እንዳለን ቅድም ተነግሮሻል። አሁን ላይ ግን የተለያዩ በዌስት ዲስፖዛል እንደ ዌስት ሊኩዊድ ላይ እኔ የሰራኋቸው በጣም ብዙ ተፈጥሮ ማለት ተፈጠራ ስራዎች አሉ። በዚህ ሳፖርት የሚያደርግ ድርጅትም ካለ የመንግስትም የግልም አካላት ካሉ አለን፣ እኛ በብዙ አለን። ከኔ ባለፈ ደግሞ በዶክተሬት በፕሮፌሰር ለምሳሌ በዶክተሬት አሉነ ዋሲውን የሚባሉ የተመረቁ ወንድሙ ጭምር ይታወቃሉ። ከዛ ባለፈ ደግሞ ፍሬው የሚባል አለ፣ ፍሬ ቆንጆ የሚባል አለ። ማለትም አይደለም በአርባ ምንጭ ቀርቶ በኢትዮጵያ ቀርቶ በዓለም እስከ ህንድ ሀገር ሄዶ ባህል ልብሳችንን በማሳወቅ የሚታወቅ አለ። እስከ ህንድ ሀገር በዓለም ደረጃ በአውሮፓ እውነት አገራችንን የሚያሳይ አገራችንን እያስተዋወቀ ያለ ትልቅ ወንድማችን አለ። ያውም ከ03 ቀበሌ የተፈጠረ ማለት ነው። እና ከዚህም ባለፈ ደግሞ ከመጋረጃ ኋላ ያሉ በጣም ብዙ ልጆች አሉ። ብዙ ነገሮችን ብዙ ፈጠራ ጉዳዮችን ብዙ ነገሮችን ይዘው ከመጋረጃ ኋላ የተቀመጡ እነሱም አሉ። እና እነዚህን ልጆች በግልም በመንግስትም አሁንም ምጋብዘው መጥተው ባናግሩ እኛን ጨምሮ እኔም ጨምሮ ብዙ ፈጠራዎች አሉኝ። ነገር ግን ይሄው ከተመረቁ ዛሬ 10ኛ ዓመቴ ነው እና በእንደዚህ አይነት ሁኔታ ነው ያለነው ሁላችንም። አሁን ላይ ስራ ላይ አይደለሁም፣ የመንግስት ስራ ላይ አይደለሁም። ነገር ግን ኢንዲቪጁዋል ወይም የግል ስራዬ ነው እየሰራ ያለሁት። ማንም ያውቃል፣ የግል ስራዬ ነው እየሰራ ያለሁት። ወደፊት ያው እግዚአብሔር በሚለው ያው እንግዲህ የግል ፈጠራዬን እየፈጠርኩ ነው። ግን የግል ፈጠራዬን ሳፖርት የሚያደርግ ድርጅት የትኛውንም አላገኘውም። ግን የትኛውን ድርጅት የመንግስት ተቋማት ቦታ እየሄድኩ ነው። ግን ይሄ ፈጠራዬ ቢሳካ እጅግ በጣም አይደለም በእኛ ሰፈር ቀርቶ እንደ ሀገር የኔ ፈጠራ የሚጠቅም ፈጠራዎች አሉኝ፣ በእጅ አሉኝ በጣም ብዙ እና እንደኔ ማለት ከመጋረጃ ኋላ የተቀመጡ እንደኔ በጣም ብዙ ወጣቶች አሉ በ03 ቀበሌ እና በጸብ ብቻ አታስቡን። በብዙ ፈጠራዎች በብዙ ዲግሪ በብዙ ማስተርስ በብዙ ዶክተሬት በብዙ የባህልን የኢትዮጵያን ባህል በዓለም የሚያሳውቁ ወጣቶች ከኛ ቀበሌ ወጥተዋል። አሁንም አሉ፣ ከመጋረጃ ኋላ አሉ፣ ከፊት ለፊት አሉ።
ሳፖርት ማድረግ የሚፈልግ አካል ካለ ይሄው አለን። አሁንም በየትኛውም አካላት ይምጡ አለን። እጃችን ዘርግተን በፍቅር እንቀበላቸዋለን ነው የምልሽ። እና ሰፈር ውስጥ ካሳለፋችሁት በጣም ደስ ያላችሁና በጣም ያሳዘናችሁ ጊዜያቶች እና አብሮነታችሁ እንዳለ ሆኖ በጣም ብዙ ነገሮች አሉ ያሳለፋችሁትና ከዛ ውስጥ የማትረሱት አጋጣሚዎች በቃ የሆነ ልባችሁን የነካ ወይም ደግሞ በጣም ያስደሰታችሁ ጊዜ የትኛው ነው? ይሄንም ደግሞ አንድ የሚያወራል። አመሰግናለሁ እድል ስለተሰጠኝ። እኔ 03 ልጅ ነኝ። አርባ ምንጭ በጣም በፍቅር ነው የምወዳት። የተወለድኩባትም መንደር አንድ አባባል አለ እኛ ተወላጆች የምንለው የትም ተወለድ 03 ደግ የምንለው ነገር አለ። 03 መወለዱ የተለየ ታሪክ የሆነበት ምክንያት አንደኛ ነገር ሁሉም ሰው ከየትም ቦታ መጥቶ መኖር የሚችልበት ቦታ ነው። ጀምር ዝቅም ከላይም ከፍም ያለ ድሃውም ሀብታሙም ያለበት ቦታ ነች እና በፍቅር የምንወዳት የተነሳ አንድ ነገር አለ ከተላላቆቻችን የወረስነው ክብር፣ ኩራት የሚለው ነገር በልባችን ያለ ነው። ይሄ በመስዋዕትነት የመጣ ነው። ይሄን ስልሽ በማወቅም ባለማወቅም የተሰሩ ነገሮች ሊኖሩ ይችላሉ። ጸብ ምንም ሆኖ ሊሆን ይችላል። ፖለቲካል ወደም ፖለቲካውንም ላስገባና ምንም ነገር ከተባለ 03 ትቀድማለች እና ይሄን ምልሽ በእርግጥ የሚሰጡ ስሞች አሉ። ዝም ብሎ እንትን የሚባሉ 03 ኃይለኛ ነው። እውነት ኃይለኛ ነው። ኃይለኛ መሆን ማለት አጥፊ መሆን ማለት አይደለም እና ሰዎች በፍቅር ከገቡብን ማንም ሰው መጥቶ 03 በአግባብ ገብቶ የኖረ ሰው መሄድ አይፈልግም። ብዙዎች ዩኒቨርሲቲ ተማሪዎችን መጠየቅ ትችላለች፣ ትም ያሉ ሰዎችን መጠየቅ ትችላለች። ሱስም የምትሆን ቦታ ነች። ግን ይሄ ናቁ ከላይ የሚታይ ኮሽታ ምናምን ብዙ ምናምን ሪል ላይፍ ስለሆነ ላይፋችን ሀቅ መሬት የረገጠ ነገር ሲሆን በፍጹም ልቦናችን ነው የምንቀበለው። በተረፈ ግን የተሰጠን ስም አሁን ያለንበትን ሁኔታ የሚመጥን ሆኖ አላገኘሁትም። አሁን የምሰማው ነገር ሰፈራችን በጣም ደስ የምትል ማንም ሰው ገብቶ ወጥቶ መኖር የሚችልበት እና ሰፈርን እንዳልኳችሁ ነው መገልጻት። ኢቨን ምን አለ መሰለን ሁላችንም መነካት አንፈልግም፣ በፍቅር እናምናለን። የትኛውም ሰው ሰፈር መጥቶ ኖሮ ገብቶን አይቶን በክፋት የሚሰጠን ሀሳብ የለም። ኢቨን ሚሊተሪ የለበሱ ሰዎች እንኳን ገና እንትን ሲሰጣቸው ሲመጣ የ03 ሰፈር እንትን ሰፈር ይባላል። ይሄን አይነት እይታችን አንወድም። 03 ሰፈር ሁሉም ሰው ዳውም ሀብታሙም የተማረም ሁሉም ያለበት ሰው ነው። ለዛ ነው የትም ተወለድ 03 ደግ የምንለው። 03 የኖረ ሰው የትም ይኖራል። ሁሉም ከፍም ዝቅም ያለው ተረዳርተንም ተግባብተንም ተጣልተንም ተዋደንም የምንኖርበት ሰፈር ነው። እርስ በርስ የፈለገ አይነት ነገር ቢኖር እንኳን ከውጭ ሲመጥብን አንድ ነን። ለጥቃት የ03 ሰፈር ልጅ ካልተነካ ሄዶ አያውቅም በጭራሽ። አሁን ያለው ሁኔታ የመንግስትም ሁኔታ ተጨምሮ በእርግጥ አስቸጋሪ ሁኔታ ነው ያሳለፍነው። የሞቱብን ልጆች አሉ። 18 20 ዓመት ያልሞላው ልጅ ባልባሌ ስም ባልተገባ ስም የተነሳ በጥይት የቀሩብን ልጆች አሉ። ቀርበሽ ብታያቸው የሚታቀፉ የሚሰበሰቡ ልጆች ገና ለገና አሉ ተባለ በሚል ማለት ነው። ይሄ ነገር ይቆጨናል። እንደዚህም የሆነ እንዲቀጥል አንፈልግም። በእርግጥ አሁን ያለው ወጣት ሁኔታውን ፈቅዶ ወደ ስራ የተሰማራ ለውጥ ላይ ሆኖ ራሱን ማከም ማሳደስ የሚፈልግ ነው። ምክንያቱም በብዙ ተጽዕኖ ብዙ አልፈናል። ለውጥ እንፈልጋለን። ለውጥ ላይ ነው ያለነው። ብዙ ሰው ስራ ላይ ነው። አሁን እንደምትዩ ይሄ በላው ጠጣውት ቀማውት ወጣውት የሚሰማ ነገር አይደለም። አሁን ይሄም የመጣው በፊት ሁኔታዎች ካለመመቻቸታቸው የተነሳ እንደዚህ በስም ከመፈራታችን የተነሳ መንግስት ጋር ራሱ የመቀራረብ እድል ያገኘነው ሰሞኑን ነው። አበበ ተካ ለማለት አይደለም። እና አሁን ያለው ሁኔታ ሆኖ በዚህ ሰዓት 03 ብትገቢ በሰላም ገብተሽ የምትወጪበት ሁኔታ እየተረጋገጠ ነው እስካልነካሽ ድረስ 03 ኢቨን ሴት ራሱ ወጣ ስትፎገር መልስ ከሰጠች 03 ልጅ ነች ነው የምትባለው። ልበ ሙሉ ነን፣ ልብ አለን። ይሄ የመጣው የተገነባ ነው። ዝም ብሎ የመጣ ነገር አይደለም። ሰፈራችንን እንወዳታለን።
ሁሌ ድንጋይ በመወርወር እንትን በማለትም ብቻ እንድትታወስ አንፈልግም። አሁን ያለን እየገነባን ያሉ ብዙ ወጣቶች አሉ፣ ራሳቸውን በስራ እየቀየሩ ለሌላው ሞቶ መታየት የሚፈልጉ ልጆች ያሉባት ሰፈር ነች። ስለዚህ ሰፈራችንን መነጽራችሁን ቀይሩ። 03 ፍቅር ነች፣ አርባ ምንጭ ለም ነች። ኑ እዩን። ብቻ በክፋት አትምጡብን እንጂ ፍቅር ነው ይዛችሁ የምትሄዱት። ይሄን ነው የምለው ለኢትዮጵያ ሕዝብ። ሁላችሁንም ወዳቸዋለሁ። መጨረሻ አሰበክ ማሙሽ ለሷም መድረኩን ስጣትና እሺ ድጋሚ ያው እሺ ድጋሚ አመሰግናለሁ። በድጋሚ አመሰግናለሁ። እኔ አሁን በስተመጨረሻ ማውራት የምፈልገው ምንድነው ቅድም እንዳልኳችሁ እንደ ኦ3 ገብታችኋል። ቅድም ማለት ትርጉሙ በደንብ ነግሬያቸዋለሁ። እንደ ኦ3 መጋብዘው ሁሉንም የአርባ ምንጭ ቀበሌ ውስጥ ያሉ ወጣቶችን እንደ ኦ3 የሚጋብዛቸው ነገር አለ። እሱ ምንድነው ቀደም ብያቸዋለሁ። እንደ በፈጠራ በተለያዩ ቀበሌያት ውስጥ የሚኖሩ ወጣቶች ይኖራሉ። እኛ አንድ ላይ ተደምረን እንደ ኦ3 ኑ ከየቀበሌ ያላችሁ ወጣቶች እውነት በስራ ጥነትም ይሁኑ ወደ በስራ ውስጥ ያላችሁ ወጣቶች እንጋብዛችሁ። ኑ አብረን ሆነን አገራችን አንድ ቀበሌ አንድ ሀገርንስ ብቻ ሳይሆን እንደ ኢትዮጵያ ማሳደግ እንችላለን። አሁን ምጋብዛችሁ በፍቅር ምጋብዛችሁ በፈጠራ ውስጥ ያላችሁ ከፈጠራው ለምሳሌ በአንድ ቀበሌ ውስጥ ስራ ውስጥ ያሉ ወጣቶች ይኖራሉ። ከስራ ውጪ ደግሞ ያሉ ወጣቶች አሉ። ለምሳሌ እኔ ስራ ስለሌለኝ ጓደኛዬ ስራ የለውም ስለሱ አያገባኝ ማለት አልፈልግም። ፍቅር ነንና ስለኛ ቀበሌ ብቻ ነው የማወራው፣ ስለ ሌላ ቀበሌ ወጣቶች ጭምር ነው የማወራው። ስራ ወጣቶች ሌላ ቀበሌዎች ጭምር በዚህ ሰዓት አሉ። ስለነሱ እስኪ እንታገል። ኑ ይምጡና እናውራ። የምንታገለው በሀሳብ ነው፣ በጦርነት በጦር አይደለም። አሁን የምንታገለው እንደ 03 እንደ ኦ3 በሀሳብ እንታገል። በየቀበሌ እናውራ። ይምጡ። ተሰብስበን ያለውን ስለ ስራ ወጣቶች ምናርግ፣ ስለ ራሳችን ፈጠራ ጥሩ ፈጠራ ካለን ደግሞ ያን ጥሩ ፈጠራችን ኤክስፔንድ በማድረግ ያን በማስፋት ብዙ ወጣቶችን በምንድነው መጥቀም የምንችለው፣ ሀገርን መጥቀም የምንችለው በምንድነው የሚለውን እንወያይ። በየቀበሌ አርባ ምንጭ ውስጥ ያሏቸው በሙሉ እንወያይ። ደውሉልን፣ እናውራ። በእናንተ ማግኘትም ከሆነ አንድ ቦታ ተነጋግረን እውነት ስራ ወጣቶችን ወደ ስራ ሀገርን አይደለም ቀበሌን ብቻ ሳይሆን ሀገርን ጭምር የምናሳድግበት ሀሳብ በውስጣችን በጣም የታመቀ ኃይል አለና ያን ኃይል ለማውጣት እንወያይ፣ ዲል እናድርግ አንድ ቦታ ላይ የሚል ጥሪ አለኝና በጣም ትልቅ ክብር አለኝ። አመሰግናለሁ። ይህ ሰፈርና ትዝታ የተሰኘው የመጀመሪያ ክፍላችንን በዚህ መልኩ እንግዲህ አጠናቀናል። ይህ ሰፈርን፣ ትዝታን፣ ጨዋታ፣ ቁም ነገር አዘል የሆኑ ፕሮግራሞችን ለእናንተ እናቀርብላችኋለን። ዘወትር ማክሰኞ 12 ሰዓት እና አርብ ማታ 2 ሰዓት ላይ በአርጂ ኢንተርቴይንመንት ታገኙናላችሁ ማለት ነው። ዩቲዩብ ላይ ነው ይሄ የሚለቀቀው። ዩቲዩብ ላይ አርጂ ኢንተርቴይንመንት ብላችሁ ሰርች ካደረጋችሁ ታገኙናላችሁ ማለት ነው። በተለያዩ ሰፈሮች መተን ትዝታችሁ ትዝታችን ነው ብለን የእናንተን ትዝታ ልናቀርብ ሁሉም ሰፈሮች መተን ስለናንተ እናያለን፣ እንሰማለን፣ እንጫወታለን፣ እንስቃለን ማለት ነው። እንግዲህ ዛሬ በ03 ሰፈር ተገኝተን ይሄን የመሰለ ፕሮግራም አዘጋጅተን ይሄን የመሰለ ጨዋታ፣ ሳቅ፣ ድምቅ ያለ ነገር ቁም ነገር አዘል የሆኑ ነገሮችን ለእናንተ አቀርበንላችኋል ማለት ነው። እነሆ ደግሞ በሌላ ቦታ መተን ስለናንተ ትዝታ እስከምናወራ እንጓጓለን። ከናንተ ጋር ያለኝን ግንኙነትም ከናንተ ጋር ያለውን ጨዋታም በጣም ወድጃለሁ። በጣም አድርጌ አመሰግናለሁ። እንግዲህ ይሄን ይመስል ነበር ፕሮግራማችን። በቀጣይ ከሌላ ሰፈር ጋር እስከምንገናኝ አመሰግናለሁ። አሁን ደግሞ ደስ የሚል ሙዚቃ ከመሀላችን አንዱ ይጫወትልናል ማለት ነው። ይሄን ጨዋታ እንግዲህ እስኪ ሞቅ አድርገን የመጨረሻ መዝጊያችን ነው። ንድረገሙ ገፋንም ቢሆን ያስገባ የተቻመን አንተ ውሃውና ሳው የአስጋሪው ተስፋ እድል ቀናው ቀን ትግሉም እምቢ አለፋ ማዕበል ጉማሬ ካዞ ተፋልሞ ቤቱን ሳያጓድል ለመኖር አልሞ ደሞ አስተዳደጌ 03 ሰፈር ኳስ ሜዳ ሰፈር መናሪያ ኮንሶ የት ነበር ሰፈር ደሞ አስተዳደጌ መኖሪያ ሰፈር አውሮ ሰፈር ቁጠባ ሳር ልማት ገበያ ሰፈር ደሞ አስተዳደጌ አፑ ሰፈር ቶታል ሰፈር አጂብ ገብርኤል ካባ ሰፈር ደሞ አስተዳደጌ የልቤን ሰጠኝ ከሰው ለይቶ የተሻለውን ጊዜው ሰንብቶ
ሊሰጠኝ ታማኝ አፍቃሪ የልቤን ያየ በብዙ አበዛው ሊያጣፍጥ መጪው ሕይወትን በብዙ አበዛው ሊያጣፍጥ መጪው ሕይወትን አዎ ፍቅር ክሶኛል አዎ ፍቅር ክሶኛል አዎ ደስተኛ አርጎኛ አዎ የኔም ይለያል አዎ የኔስ ይለያል ለካ እንዲማያል ከሶኛል ፍቅር የለም ያጣሁት ለመልካም ሆኗል ስንቱን ያየሁት የልቤን ሰጠኝ ከሰው ለይቶ የተሻለውን ጊዜው ወግ ደርሶኝ እኔም እንደሰ የልቤን አድሎኝ ጣፈንታዬ ሆነሻል ሁለመናዬ አድሎኝ ጣፈንታዬ ሆነሻል ሁለመን አዎ ፍቅር